ሰላም ጤና ይስጥልን እየተከበራችሁ የአሻም ተከታታዮቻችን እንደምን ቆያችሁ? ይህ አሻም የሚዲያ ዳሰሳችን ነው። እንግዲህ ይህ የአሻም የሚዲያ ዳሰሳችን ሳምንቱን እየጠበቀ ወደ እናንተ ይደርሳል። በሳምንቱ ምን አዲስ ጉዳይ አለ፣ ምን አበይት ጉዳዮች ውስጥ ተነሱ የሚሉትን የምንዳስስበት አሻም የሚዲያ ዳሰሳችን ተጀምሯል። ለዛሬ እንግዲህ እኔ መስከረም አዲሱና ባልደረባዬ ኢየሩሳሌም አለሙ አብረን በጋራ በመሆን በሳምንቱ የተነሱ አበይት ጉዳዮች ምንድናቸው የሚለውን እያነሳን ከእናንተ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። እንግዲህ በዚህ ሳምንት ከተነሱ አበይት ከሚባሉ ጉዳዮች መካከል የኢትዮጵያ ሀገራዊ ምክክር ኮሚሽን መጋቢት 27 ቀን ጀምሮ በባህር ዳር ከተማ እንግዲህ ምክክር እያደረገ ይገኛል። በዚህ ጉዳይ ላይ አሻም በቦታው ተገኝታ የተለያዩ ሀሳቦች ሲነሱ እንደቆዩ ይታወቃል። ከዚሁ ጋር ተያይዞ አሻም በቦታው ተገኝታ የተለያዩ ዘገባዎችንም ስታደርሰን ቆይታለች። እንግዲህ እንዳልሽው ነው በዚህ ሳምንት እንግዲህ በስፋት ከተነሱ ዋና ዋና ጉዳዮች በርካታ መረጃዎች በእርግጥ በማህበራዊ ሚዲያና በዋና ዋና ሚዲያዎች ጭምር እንዲሁም በፕሪንት ሚዲያው ወይም ደግሞ በህትመት ሚዲያው ጨምሮ ሲዘዋወሩ ከነበሩ በስፋት አንዱ የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል 13ኛ መድረኩን የጀመረበት አንዱ ጉዳይ ነበረ። በዚሁ መድረክም እንግዲህ የተለያዩ ርዕሰ ጉዳዮች ተነስተው ከአስሩ የህብረተሰብ ክፍሎች የተውጣጡ ማህበረሰብ ተወካዮች የተለያዩ አጀንዳዎችን ሲወያዩና እንዲሁም ደግሞ አጀንዳቸውንም ለኮሚሽኑ ማስረከባቸውን ባህር ዳር የተገኘችው አሻም ወደኛም ስታደርሰን ነበር። እንዲሁም በተመሳሳይ በሌሎች የመገናኛ ብዙሃን አማራጮችም ሲተላለፍ የነበረ ጉዳይ ነው። እንግዲህ የኮሚሽኑ 13ኛ መድረኩ ነው አማራ ክልል ላይ። በመክፈቻ ፕሮግራሙም ዋና ኮሚሽነር ፕሮፌሰር መስፍን አራያም እንደገለጹት ማለት ነው። ይህንኑ ጉዳይም እንግዲህ አሻምም ባለፉት ቀናት ለ6 ቀናት እየተከታተለች ወደ ህዝብ ስታደርስ ነበረ። ምናልባት በነገው ዕለት ሚያዝያ 4 የኮሚሽኑ አሁን ላይ እንግዲህ እያካሄደ የሚገኘው የባለድርሻ አካላትና የአስሩ ማህበረሰብ ውይይታቸውን ጨርሰው አጀንዳዎቻቸውንም ለኮሚሽኑ አስረክበው እንዲሁም ደግሞ ከመሀላቸው ይወክለናል የሚለውንም ሰው መርጠው ለባለድርሻ አካላት ጋር የሚሳተፉትንም የሚያስገቡበት ሁኔታ እንዳለ ነው። ባህር ዳር የሚገኘው ባልደረባችን ኃይለ ገብሪ ታደሰ ያደረሰን። እንዲሁም ኮሚሽኑም ይህንን ነው የገለጸ የሚገኘው። በስፋት ሚዲያው የሚታየው ይሄው ነው። እንግዲህ እንዳልሽው ነው በባህር ዳር ከተማ እየተካሄደ የሚገኘው የምክክር መድረክ የተለያዩ ጉዳዮች ተነስተዋል። ማህበራዊ ጉዳዮች እንዲሁም ደግሞ ከሰላም ጋር የተገናኙ የተለያዩ ጉዳዮች በህብረተሰቡ ተወካዮች በኩል የተነሱ ጉዳዮች እንደሆነ አሻም በቦታው ተገኝታ ስትዘግብ ቆይታለች። እኛም እንግዲህ ካየናቸውና ከሰማናቸው አበይት ጉዳዮች መካከል ይህ አንደኛው ነው ማለት ነው። ምናልባትም ኮሚሽኑ በነገው ዕለት ሚያዝያ 4 ከባለድርሻ አካላት ጋር እያደረገ ያለው ውይይትን ጨምሮ በአማራ ክልል እያካሄደ የሚገኘውን የምክክርና የአጀንዳ ልየታ ስራውን በነገው ዕለት ያጠናቅቃል ተብሎ እንግዲህ በኮሚሽኑ ባስቀመጠው መርሃ ግብር መሰረት ይጠበቃል። እንግዲህ በቀጣይ ደግሞ ወደ ትግራይ ክልል የሚጠበቅ ይሆናል። ይህ የምክክር መድረክ የኮሚሽኑ ቀጣይ አቅጣጫ እንግዲህ እሱ እንደሆነ ነው የሚያመላክተው። ከኮሚሽኑ የሚወጡ መረጃዎች እነዛ ናቸው። እንግዲህ ከዚህ በመቀጠል ደግሞ በሳምንቱ አበይት ከተባሉ ጉዳዮች መካከል የትግራይ ጊዜያዊ አስተዳደር ወይም ደግሞ ጌታቸው ረዳ ከስልጣን መልቀቃቸውና በአዲስ መተካታቸው ሁለተኛው አበይት ጉዳይ ሆኖ የተመለከትነው ነገር ነው። በክልሉ አዲስ ጊዜያዊ አስተዳደር ተሹሟል። ሌላው እንዳልሹ በዚህ ሳምንት ከተነሱ በስፋት ማህበራዊ ሚዲያውንም ዋና ዋና ሚዲያዎችንም የመንግስትና እንዲሁም ደግሞ የግል የምንላቸው ቴሌቪዥን ጣቢያዎች፣ ሬዲዮዎች እንዲሁም ደግሞ ጋዜጦችንም ጨምሮ እንዲሁም ማህበራዊ ትስስር ገጾችን ጨምሮ በስፋት ሲዘዋወሩ ከነበሩ መረጃዎች አንዱ ባለፉት 2 ዓመታት የትግራይ ክልልን በጊዜ አስተዳደርነት ከፕሪቶሪያው የዘላቂ ግጭት ማቆም ስምምነት በኋላ ሲያስተዳድሩ የቆዩት ፕሬዝዳንት ጌታቸው ረዳ በይፋ ጠቅላይ ሚኒስትር አብይ አህመድ እንዳሰናበቷቸው ነው በጽህፈት ቤታቸው ይፋ የተደረገው። ይሄ ጉዳይ በስፋት ሲዘገብ ነበረ። እሱንም ተከትሎ እንግዲህ ጠቅላይ ሚኒስትር አብይ አህመድ በቀጣይ ቀን ትላልቅ በአዲስ አበባ መቀመጫቸውን ያደረጉ የዲፕሎማሲ መስክ ላይ ያሉ ባለስልጣናትን እንዲሁም ደግሞ አምባሳደሮችን ጠርተው በክብር የምክትል ርዕሰ መስተዳደርነት ሲያገለግሉ የቆዩትንና እንዲሁም ደግሞ የክልሉ ሰላምና ጸጥታ ቢሮ ኃላፊም የነበሩትን ሌተናል ጀነራል ታደሰ ወረደን የጊዜ አስተዳደሩ ፕሬዝዳንት አድርገው መሾማቸው በይፋ የተነሳበት ሁኔታ ነበር። ከሳምንቱ አበይት ከተባሉ ጉዳዮች መካከል በሁለተኛ ደረጃ የተመለከትነው ነው። እንግዲህ በነገራችን ላይ መስጊ እዚሁ ጋር እሱን ተከትሎ
ቀጣይ ቀንም በአዲስ የተሾሙት የጊዜ አስተዳደሩ ወይም ደግሞ ሌተናል ጀነራል ታደሰ ወረደ በክልሉ ላይ ካቢኔያቸውን ሰብስበው በይፋ ስራ መጀመራቸውንም ይፋ ማድረጋቸውን አስታውቀዋል። መልካም እንግዲህ ቆይታችን አሁንም የሚቀጥል ነው የሚሆነው። ወደ ሌላው ርዕሰ ጉዳይ እንሻገርና የኢትዮጵያ ንግድ ባንክ እንግዲህ ከሰሞኑ ባወጣው መረጃ መሰረት ለመንግስት 1 ትሪሊዮን ብር አበድሬ ያልተመለሰልኝም ተብሎ የተሰራጨው መረጃ ስህተት ነው የሚል መግለጫ ራሱ በማህበራዊ ትስስር ገጾቹ ለቆ ነበርና ይህንን ተመልክቶም በተለያዩ እንዳልሹ በሚዲያዎች ሲዘዋወር የቆየ ጉዳይ ነው። ይህንን ተከትሎ የኢትዮጵያ ንግድ ባንክ እንግዲህ ባሳለፈው ሳምንት በሕዝብ ተወካዮች ምክር ቤት የ8 ወራት የስራ አፈጻጸሙን አቅርቦ ነበረ። በዚህ የ8 ወራት አፈጻጸም ላይ ይህንን የ1 ትሪሊዮን ብድር ለመንግስት አበድሬ አልመለሰልኝም የሚለውን ነገር አላካተትኩም፣ ያንንም ደግሞ ለመንግስትም አላበደርኩም፣ ለመንግስት የልማት ድርጅቶች ነው ብድር ያበደርኩት ሲልም አስተባብሏል ማለት ነው። እንግዲህ መረጃውን እንዳየነው ከሆነ መልካም እንግዲህ ምንድነው የኢትዮጵያ ንግድ ባንክ ለኢፌዴሪ ሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ነው ሪፖርቱን በዚሁ በተያዘው ሳምንት አቅርቦ ነበረ። የስራ አፈጻጸሙን የ8 ወራት ማለት ነው። ይህንኑ ተከትሎ እንግዲህ በሪፖርቱ ላይ እኔ ያልገለጽኩት ነገር በተለያዩ ሚዲያ አማራጮች ማህበራዊ ሚዲያውንም እንዲሁም ደግሞ ፕሪንት ሚዲያውን ጨምሮ ያላግባብ ወይም ደግሞ ካውዱ ውጪ ተዘግቦብኛል በሚል ነበር የኢትዮጵያ ንግድ ባንክ ዘለግ ያለ መግለጫ ይዞ የወጣው። እንግዲህ ተዘዋወረብኝ ወይም ደግሞ ይፋ ተደረገብኝ ሀሰት ነው ያለው የኢትዮጵያ ንግድ ባንክ። መንግስት ከኢትዮጵያ ንግድ ባንክ የተበደረውን 1 ትሪሊዮን ብር ወይም ደግሞ እዳ እንዳለበት ተገለጸ የሚል ሀሳብ ነው። ነገር ግን ይህ ትክክል አይደለም። በመሰረቱ ይህ የመንግስት የልማት ድርጅቶች እዳ መንግስት በቀጥታ ራሱ የተበደረው የመንግስት እዳ ሳይሆን የተለያዩ እንደ ባንኮች ያሉ የመንግስት የልማት ድርጅቶች የተበደሩት እዳ ነው እንጂ መንግስትን በቀጥታ አላበደርኩትም። ስለዚህ ለመንግስት 1 ትሪሊዮን ብር አበድሮ መንግስት እዳውን አልከፈለኝም ብሏል ተብሎ በሕዝብ ተወካዮች ምክር ቤት ሪፖርቱን ሲያቀርብ ተገልጿል የተባለው ሀሰት ነው። 1 ብር አበድሬው ለመንግስት በቀጥታ አላቅም ነው ያለው። ይህ ጉዳይም ደግሞ ማህበራዊ ሚዲያውን በስፋት ተቆጣጥሮት ነበር። በተለያዩ ሚዲያዎችም ይሁን በሶሻል ሚዲያዎች ይሄ ሀሳብ ሲዘዋወር ተመልክተናል። ግን ንግድ ባንክ እንዳለው ከሆነ እኔ አላልኩም፣ የተዘገበው መረጃም ስህተት ነው ሀሰት ነው ሲል ነው ያደመጥነው። መግለጫውን የሚያወጣው በዛው ምክንያት ነው። እውነት ነው። እንግዲህ በቀጥታ ለመንግስት አላበደርኩም ነው ያለው። ያ ማለት ግን ለመንግስት የልማት ድርጅቶች የሚበደሩት ገንዘብ ነው እንጂ መንግስት ቀጥታ ከኔ ወሰደው አይደለም። ስለዚህ መንግስት 1 ትሪሊዮን ብር ከንግድ ባንክ ወስዶ አልከፈለኝም የተባለው እና አልከፈለም ተብሎ የተሰራጨው መረጃ ሀሰት ነው ብሏል። መልካም። ከዚህ ቀጥሎ ደግሞ እንግዲህ በሳምንቱ አበይት ከሚባሉ ጉዳዮች አሻም ዞር ብላ ተመልክታ ያጣራችው ጉዳይ ምንድነው? የእስራኤል አምባሳደር ከአፍሪካ ህብረት ታግደው እንዲወጡ መደረጋቸውን ተከትሎ እስራኤል ተቃውማለች ወይም ደግሞ ይህንን ጉዳይ አውግዛለች የሚለውን ጉዳይ አሻም ተመልክታ ነበረና ከዚሁ ጋር ተያይዞ እንግዲህ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ከአፍሪካ ህብረት ኤምባሲ ታግደው እንዲወጡ መደረጉን አሻም አረጋግጣለች። በዚህም ደግሞ በኢትዮጵያ የእስራኤል ኤምባሲ ምክትል አምባሳደር ጉዳዩን አውግዘውታል። እስራኤልም ይሄንን ጉዳይ እንደማስደግፍ እንደምትቃወምም ተናግሯል። መልካም እንዳልሽው ነው። እንግዲህ ሌላው በዚህ ሳምንት አበይት ጉዳዮች ከነበሩት እንግዲህ አገራዊና ቀጠናዊ ጉዳዮች መካከል አንደኛው የእስራኤል አምባሳደር ወይም ደግሞ አምባሳደር አብርሃም ንጉሴ ከእስራኤል ምንድነው ይሄ እንደ አውሮፓውያኖቹ ዘመን አቆጣጠር በ1994 ዓመተ ምህረት በሩዋንዳ የተካሄደው የዘር ጭፍጨፋን ለማሰብ እሱን የአፍሪካ ህብረት ምንድነው ይሄ ሚሞሪ ዳይ ወይም ደግሞ የማስታወሻ የመታሰቢያ ቀን አዘጋጅቶ ነበረ። በዛ መርሃ ግብር ላይ የተለያዩ አባሎችም እንዲሁም ደግሞ አባል ያልሆኑም የተጋበዙበት የማስታወሻ ወይም ደግሞ የመታሰቢያ ቀን ነበረ። እዛ ላይም የእስራኤል አምባሳደር በአዲስ አበባ የሚገኘው ኤምባሲ ተገኝተው ነበር። ነገር ግን አባል ሀገራቶቹ ወይም ደግሞ እዛ ላይ ግብዣ የተደረገላቸው እንግዶች እስራኤል አምባሳደር በመገኘታቸው አንገኝም ማለታቸውን ተከትሎ ነው በሚል ነው መረጃዎችም እየተሰራጩ የሚገኙት። ከዛ ጋር ተያይዞ አምባሳደሩ እንዲወጡ መደረጋቸውን ነው የተዘገበው በስፋት። ይህንኑ ተከትሎ በአዲስ አበባ የሚገኘው
እስራኤል ኤምባሲ ምክትል አምባሳደር ቶመር ቫርሊ ለአሻም በሰጧት ይህንኑ ጉዳይ አረጋግጠዋል። ከአፍሪካ ህብረት አምባሳደሩ እንዲወጡ መደረጉን በመጀመሪያ ደረጃ አረጋግጠውልናል። በመቀጠልም እንዲሁ በተለያዩ ሚዲያዎችም አዲስ አበባ መቀመጫቸውን ያደረጉ የውጭ ሀገራት ሚዲያዎች ሳይቀሩ ዘግበውታል። በተመሳሳይ በነገራችን ላይ የእስራኤል የውጭ ጉዳይ ሚኒስተርም ይህንኑ ጉዳይ አምባሳደሬ እንዴት ከአፍሪካ ህብረት በተጋበዙበት መድረክ ላይ ውጡ ይላል የሚል ውግዘት ወይም ደግሞ ተቃውሞ ያሰማ መግለጫ አውጥቷል። ይህንኑ ጉዳይም በቀላሉ አልመለከተም ከሚመለከታቸው ሲል ከጠራቸው አካላት ጋር ተወያይቼ ዲፕሎማሲያዊ እርምጃ ወስዳለሁ ነው ያለው። በዚህ ጉዳይ ላይ አሻምም እንግዲህ እሳቸውንም አነጋግራ የእስራኤል አምባሳደር ማለት ነው አነጋግራ ምክትላቸውና አነጋግራ መልስ ያገኘችበት ጉዳይ ነው። በመጀመሪያ ደረጃ እውነት ከአፍሪካ ህብረት አምባሳደሩ በመታሰቢያ በዓሉ ላይ ተገኝተው እንዲወጡ ተደርጓል የሚለውን ነው የማረጋገጥ ስራ ይሰራ ነው። አዎ የሚል ነገር ነው ያገኘ ነው። በመቀጠል ግን ለምን እንዴት የሚለውን ነገር እሱን እንግዲህ በጥልቀት ማህበራዊ ሚዲያውም እንዲሁም ደግሞ ሌሎች ሚዲያዎች ዓለም አቀፍም እየዘገቡት ይገኛሉ። ከእስራኤል በጋዛ በምትፈጽማቸው መጠነ ሰፊ ጥቃቶች ያንን ተመርክዞ የሚቃወሙ ሀገራት ናቸው አምባሳደሩ በመገኘታቸው ቅር በመሰኘታቸው አንገኝም ሌሎች በማለታቸው ነው እንዲወጡ የተደረጉት የሚል ነገር ነው መረጃዎች ወጡት። አምባሳደሩም ከዚሁ ጋር ያይዘው ነው አንዳንድ ነጥቦች ያነሱት። ምን ያክል እውነት ነው የሚለውን ደግሞ በቀጣይ እንግዲህ የእስራኤል የውጭ ጉዳይ ሚኒስቴር አጣርቶና የሚወስዳቸው እርምጃዎች ላይ ተያይዘው የሚወጡ ይሆናል ብለን እንጠብቃለን። ሌላው ደግሞ በዚህ ሳምንት መጨረሻ ላይ እንግዲህ በስፋት ሌላ ከተነሱ አገራዊ ጉዳዮች መካከል የኢትዮጵያ ብሔራዊ ደህንነት ምክር ቤት ነው መግለጫ አውጥቶ ነበረ። እንግዲህ በሀገራዊ ቀጠናዊና እንዲሁም ዓለም አቀፋዊ ሁኔታዎችን በስፋት ገምግም ያለው ብሎ ዘለግ ያለ መግለጫ ነው እንግዲህ የተለያዩ የደህንነት መስሪያ ቤቱ ከሌሎች አብሯቸው ከሚሰራ ባለድርሻ አካላት ጋር ተባብሮ ያወጣቸው ዘለግ ያሉ ወደ 3-4 ገጽ የሚሆኑ መግለጫዎችን ወይም ደግሞ ትንታኔዎችን አውጥቶልናል። በኢኮኖሚ፣ በልማት እንዲሁም ደግሞ በሰላምና ጸጥታና በማህበራዊ ጉዳዮች ላይ አገኟቸው ያላቸውን ስኬቶችና እንዲሁም ደግሞ ችግሮች ብሎ ያስቀመጣቸውን ነው በስፋት የገመገመው። እኛም እንደዚሁ በሳምንቱ ከሌሎች ሚዲያዎች ባሻገር አሻምም የዳሰሰችው ጉዳይ ነበር። እዚሁ ላይ ትኩረት የሚሹ ጉዳዮች ብሎ ደግሞ በመሀል ያነሳቸው ነጥቦችም ነበሩ። ከዚሁ ጋር ተያይዞ በመጀመሪያ ደረጃ ፍላጎትን በኃይል የማስፈጸም መንገድን የተከተሉ አካላትን የተመለከተ አንደኛው አጀንዳ ነው ይሄኛው። ሁለተኛው ደግሞ ከዓለም አቀፋዊና ቀጠናዊ ሁኔታዎችን በተመለከተ ነው። እነዚህ ጉዳዮች ደግሞ ሊያሳድሩ የሚችሉ ተጽዕኖ በዝርዝር ውይይት ተደርጎባቸዋል በቦታው በተገኙ ባለድርሻ አካላት ጋር ማለት ነው። በሶስተኛ ደረጃ ደግሞ እየፈረሱና እየተዳከሙ የሚገኙ ሀገሮች እየተበራከቱ ያሉ እንዲሁም ደግሞ የሳይበር ጥቃቶች እየተጣጣሉ ያሉበት ነው የሚል ዓለም አቀፋዊ ጥምረቶችን የተመለከተ ጉዳይም ተነስቶ ነበር በመሀልና እነዚህ ሁላ ጉዳዮች በደህንነት ምክር ቤት ውስጥ በተነሱ ወይም ደግሞ በወጣው መግለጫ ስር ውይይት ተደርጎባቸው ግምገማ ተደርጎባቸው የተነሱ ሀሳቦች ናቸው። በመጨረሻ አራተኛ ላይ ምንድነው ያስቀመጡት? በትጥቅ ትግል ላይ የሚገኙ ቡድኖችን በሚመለከት ምክር ቤቱ አቅጣጫ አስቀምጧል ይላል። ችግሮቹንም በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ እንደሆነም ነው እንግዲህ መግለጫው የሚያትተው። በመጨረሻም እኛ ያው አጠራ አድርገን ነው የምናነሳው እንጂ መግለጫው በጣም በስፋት እየተዳሰሰ ነው። ሀገራዊ ቀጠናዊና እንዲሁም ዓለም አቀፋዊ ጉዳዮችን በጥልቀት የደህንነት ምክር ቤቱ በደንብ እየገመገመበት ሁኔታ አለ። በመጨረሻም አቅጣጫ አስቀምጧል የተገኙ ድሎችን ለማስቀጠል እንዲሁም ደግሞ የታዩ ክፍተቶችንም ደግሞ ለማሙላት በሚል በመጨረሻ የሚያስቀምጣቸው ነገሮች እንዳሉ ተመላክቷል። የአሻም ተከታታዮቻችን እንግዲህ ይህ የአሻም የሚዲያ ዳሰሳችን ነው። የሚዲያ ዳሰሳችን አሁንም እንደቀጠለ ነው። ከሀገር ውስጥ የተወጣጡ አበይትና ዋና ዋና ርዕሰ ጉዳይ እየተባሉና የተነሱ ሀሳቦችን እያነሳን ከእናንተ ጋር ቆይታ አድርገናል። አሁንም ፕሮግራማችን ወደ እናንተ መድረሱን ይቀጥላል። አሁን ደግሞ ከዓለምና እንዲሁም ደግሞ ከአፍሪካ እየተነሱና ዋና ዋና የተባሉ ጉዳዮች ምንድናቸው የሚለውን እያነሳን ከእናንተ ጋር ቆይታ እናደርጋለን። ከአፍሪካ ብንጀምር እንግዲህ በሳምንቱ አበይት ከተባሉ ጉዳዮች መካከል ዴሞክራቲክ ኮንጎና አማጽያኑ ወይም ደግሞ ኤም23 እየተባለ የሚጠራው አማጽያን ቡድን ባለፈው ሳምንትም ዳሰነው ነበርና ከፍተኛ ጦርነት ውስጥ ነበሩ። በዚህ የከፍተኛ ጦርነት መሀል እየተጎዱ ያሉ
በርካታ ንጹሃን ዜጎች እንዳሉ በባለፈው ሳምንትም ስንዳስስ የቆየ ነው ነገር ነው። ይህ ጉዳይም ደግሞ እልባት እንዳላገኘ ስንዳስሰው ቆይተናል። ከዚሁ ጋር ተያይዞ ግን አሁን በዚህኛው ሳምንት ደግሞ ተነሳ ከሚባለው ጉዳይ ሁለቱ ድርድር ሊያደርጉ ነው። ኮንጎና አማጽያኑ ቡድን በዶሃ ከተማ ድርድር ሊያደርጉ መሆኑም የተሰማ ጉዳይ ነው። መልካም እንዳልሽው ነው እንግዲህ ወደ ዓለም አቀፍ መረጃዎቻችን ስናልፍ ከሀገር ውስጥ ወጣ ብለን ማለት ነው። አንደኛው እንግዲህ በአህጉራችን አፍሪካ ሰላም በስፋት እንዲሰፈን እንግዲህ በርካታ ጥረቶች ይደረጋሉ። አንደኛው እንግዲህ አሁን ላይ አፍሪካ አህጉር እየታዩ ካሉ ግጭቶች ወይም የሰላምና ጸጥታ መደፍረስ በኮንጎ አማጽያን ወይም ደግሞ ኤም23 በሚባሉት የሚፈጸሙ ጥቃቶች ናቸው። ይህንኑ ደግሞ በሰብአዊ እና እንዲሁም ደግሞ በኢኮኖሚ እና እንዲሁም ደግሞ ፖለቲካቸውን የአገሪቷን እየጎዳ ነው የሚባለውን የግጭት ሂደት ለማስቆም ነው እንዳልሹ ድርድር የኮንጎ መንግስትና እንዲሁም ደግሞ አማጽያን ቡድኑ ለማድረግ የተዘጋጁት በሚል ነው እየተሰራጨ የሚገኘው። ምናልባት በስፋት ከዚህ ቀደም ሲዘገብ ነበረ ኤም23 የተባሉት የኮንጎ አማጽያኖች በርካታ ሰብአዊ ጉዳቶችን ማድረሳቸውን ነው የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤቱም አውጥቶባቸው ነበረ። በነገራችን ላይ በርካታ ሰዎች ህይወታቸው እንዲያልፍ እንዲሁም ደግሞ ለስደት፣ ለረሃብ፣ ለሞት እየተዳረጉ እንደሚገኙ እንዲሁም ደግሞ ኢኮኖሚያዊ የሆኑ ቀውሶችንም እያስከተለ ይገኛል። ለኮንጎ ብቻ ሳይሆን አዋሳኝ ያሉ አገሮችም በዚህ ጉዳት ሰለባ እየሆኑ እንደሆነ ነው እየተገለጸ ያለው። ይህንኑ ለማስቀረትም እንግዲህ የኮንጎ መንግስትና እንዲሁም ደግሞ የአማጽያኑ ቡድን ወደ ሰላም ድርድር ይመጣሉ የሚል ነገር ነው እየተዘገበ ያለው። እንግዲህ በቀጣይ የምናየው ይሆናል። ምን ላይ ይደርሳል የሚለውን እንዳልሹ ነው። ቀጥሎ ደግሞ በጋዛ የ90 በመቶ የሚሆኑ ነፍሰ ጡርና የሚያጠቡ ሴቶች የምግብ እጥረት ወይም ደግሞ የተመጣጠነ ምግብ እጥረት ገጥሟቸዋል። ይህንንም የተባበሩት መንግስታት ድርጅት ነው ያለው። በዚህም ደግሞ በርካታ ዜጎች እየተጎዱ ያሉበት ሁኔታ ነው። በተለይ ደግሞ ሴቶችና ነፍሰ ጡር እናቶች በዚህ ጦርነት ላይ በጣም እየተጎዱ ካሉበት ጉዳይ መካከል ነው። በዚሁም ደግሞ የተባበሩት መንግስታት ድርጅት አያይዞ እንዳነሳው ከሆነ ጋዛ የግድያ መንደር ሆናለች ሲልም ደግሞ ያለበትን ወይም ደግሞ ጋዛ ያለችበትን ሁኔታ እንዲህ በከፋ ሁኔታ እንዳለች አረጋግጦ ተናግሯል ማለት ነው። በዚሁ ግን እስራኤል ምን አለች? እስራኤል ጋዛ በቂ ምግብ አለ። ስለዚህ የተባበሩት መንግስታት ድርጅት ምግብ የለም ያለውን ነገር ተቃውማለች ማለት ወይም ደግሞ አስተባብላለች። በአካባቢው ምንም አይነት የተራበ ሰው የለም ወይም ደግሞ የተጎዳ የተመጣጠነ ምግብ እያገኙ ያልሆኑ ዜጎች እንደሌለ ነው እስራኤል ያነሳችው። ባለፉት አንድ አመት ለተሻገረ ጊዜ በመካከለኛው ምስራቅ በስፋት የግጭት ማዕከል ከሆኑ አካባቢዎች አንደኛው በእስራኤልና በሐማስ ታጣቂዎች መካከል እየተደረገ የሚገኘው ጦርነት ወይም ደግሞ ግጭት ብንለው ይሄ ነው። ይህም ሰብአዊ ቀውሶችን እያደረሰ ይገኛል። በተለይም ደግሞ ሐማስም እንዲሁም ደግሞ በእስራኤልም በኩል የሚወጡ ነገሮች አሉ። አንደኛው ከሰብአዊ እርዳታ ጋር ተያይዞ ነው። ሰብአዊ እርዳታ ወደ ጋዛ እየገባ አይደለም። በዚህም እናቶች፣ ህጻናትና እንዲሁም ደግሞ ሌሎች ሰዎች ለረሃብ፣ ለሞትና እንዲሁም ደግሞ ለተለያዩ በሽታ ከምግብ እጥረት ጋር ተያይዞ ለሚከሰቱ በሽታዎች እየተጋለጡ ነው የሚል ነገር ነው በሐማስ በኩል እያሰማ ያለው ቅሬታ። እስራኤል ደግሞ በተቃራኒው አይ እኔ ሰብአዊ እርዳታን እንደውም አላቋረጥኩኝም፣ እንዲቋረጥም አላደረግኩኝም፣ እንደውም ከዚህ ይልቅ እንዲገቡ የእርዳታ መኪኖች እየፈቀድኩ ነው፣ ሰብአዊ እርዳታ ወይም ደግሞ ሰብአዊ ረድኤት እንዲቋረጥ የምናደርግ አይደለንም። ከዚህ ይልቅ ታጣቂ ቡድኑ ነው እንደዚህ ነገር የሚፈጸሙ የሚል ነገር ነው ክስ የምታነሳው። ሆኖም ግን እንግዲህ የተባበሩት መንግስታት ድርጅትም ይህንን ማለቱን ነው የተዘገበው ማለት ነው። አዎ እንዳልሽው ነው እንግዲህ የእስራኤል ውጭ ጉዳይ ሚኒስቴር ግን በጋዛ ላይ በቂ ምግብ አለ በማለት ዋና ጸሐፊውን ከሰዋል። ከዚሁ ጋር ተያይዞ ማለት ነው የተባበሩት መንግስታት ዋና ጸሐፊን ስም በማጥፋት ወይም ደግሞ የእስራኤልን ስም በማጥፋት በሚል ከሷቸዋል። ይህም እንግዲህ አበይት ከተባሉ ጉዳዮች መካከል ነው፣ ዓለም አቀፍ ጉዳዮችን ስናነሳ ማለት ነው። ቀጥሎ ደግሞ ቻይናና አሜሪካ ላይ የንግድ ጦርነት ላይ ፍጥጫ ተነስቷል። አንደኛው እንዳልሽው ዓለም አቀፍ ሚዲያዎችን በስፋት ተቆጣጥሮት የነበረው የቻይናና የአሜሪካ የንግድ ውዝግብ ነበር። እንግዲህ ትራምፕ በቻይና ላይ ከፍተኛ የሆነ የታሪፍ ጭማሪን እያስከተለ ነው። አሁንም ይሄ የታሪፍ ጭማሪው ቀጥሎ ነገም ይሄዳል ወይም ደግሞ ከነገ ወዲያም ይጨምራል እያለ ትራምፕ እየዛተ ነው የሚል መረጃም ተቀምጦ ነበር። ግን በዚህ ላይ ምን አለች ቻይና? እኔም አርፌ አልቀመጥም፣ በአሜሪካ ላይ ድጋሚ ታሪፍን የምጨምራለሁ የሚል ሀሳብን አንስታ ነበረ። ነገር ግን 34 በመቶ ታሪፍ ጨምራለች
ቻይና አሜሪካ ላይ ማለት ነው። በተቃራኒው ደግሞ አሜሪካ አርፋ ማትቀመጥ ታሪፉን ማቀነስ ከሆነ እኔ ደግሞ 50 በመቶ ጨምራለሁ እያለ ነው። ይህ ሁኔታ ግን ወዴት እንደሚያመራ እንግዲህ አናቅም። ያው ጦር አልተማዘዙም እንጂ ቃላት ውርወራ ላይ ናቸው። እንግዲህ ቀጥሎ ከተነሱ ዓለም አቀፍ ጉዳዮች መካከል የዩክሬንና የሩሲያ ጦርነት ነው። ይህ የዩክሬንና የሩሲያ ጦርነት እንግዲህ ለዓመታት የዘለቀ እስካሁንም እልባት ያላገኘ በሁለቱ ሀገራት መካከልም ድርድር ሊደረግ ቢሞከርም ያልተሳካ ጉዳይ ነው። ከዚሁ ጋር ተያይዞ እንግዲህ ዩክሬን ለሩሲያ ዩክሬን ሲገጥሙ የነበሩ የቻይና ወታደሮች በሩሲያ ተገኝተዋል በሚል ዩክሬን ስትከስ ቆይታለች። ወይም ደግሞ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ እነዚህን ሁለት ወታደሮች አግኝቶ ከቦታው አስወጥቷቸዋል የሚለው መረጃ ደግሞ በስፋት ሲዘዋወር የቆየ መረጃ ነው። መልካማው እውነት ነው። እንግዲህ ዓለም አቀፍ ሚዲያዎች ሲዳስሱት የነበረው ሌላው አንዱ ጉዳይ የሩሲያና የዩክሬን ጉዳይ ነው። እንግዲህ የሩሲያና ዩክሬን ጦርነት 2 ዓመት ተሻግረዋል ያላንዳች መፍትሄ ማለት ነው። በርካታ ሀገራት የአውሮፓ ህብረትን ጨምሮ እንዲሁም ደግሞ አሜሪካንና ሌሎች የተባበሩት መንግስታት ማስጠንቀቂያዎችን ጨምሮ ይህንን ጦርነት ለማስቆም ብዙ ጥረቶች መደረጉ ከዚህ ቀደም መገለጹ ይታወሳል። ሆኖም ግን ያላንዳች ልባት 2 ዓመታትን ተሻግሮ ዛሬም የጦርነትም የቃላትም ውዝግብ ላይና ግጭቱ እንደቀጠለ ነው። በዚህ መካከል ደግሞ የተለያዩ ሰብአዊና ኢኮኖሚያዊ ቀውሶች እየደረሱ መሆኑንም የተባበሩት መንግስታት ድርጅት የኢኮኖሚና እንዲሁም ደግሞ የሰብአዊ መብት ድርጅቱ እየገለጸ ይገኛል። ሆኖም ግን ልባት አልተገኘለትም። በዚህ መካከል ደግሞ ዩክሬን ሩሲያን ትከሳለች፣ ሩሲያ ዩክሬንን ትከሳለች። ሁለቱም ደግሞ ከጀርባቸው የሚያሰልፏቸው የራሳቸው ተከታይ ሀገሮች አላቸው። በዚህ መሀል ቻይና ሩሲያ ድጋፍ አድርጋለች በሚል በትናንትናው ዕለት ነው። በተለይም ደግሞ የሩሲያው ፕሬዚዳንት ቪላዲሚር ዜሌንስኪ ምንድነው ያለው? ከ155 ያላነሱ የቻይና ወታደሮችን በግዛቴ ውስጥ አግኝቻቸዋለሁ፣ ስለዚህ በጦርነቱ እየተሳተፉ ነው፣ ድጋፍ እየሰጡ ነው የሚል ነገር ነው ያነሳው። ቻይና በበኩሏ ነው ይሄ ኃላፊነት የጎደለው አላግባብ የሆነ ሀሳብና አስተያየት ነው፣ ኃላፊነት የጎደለው ነው ስትል ነው ምላሽ የሰጠችበት። እንዳልሽው ነው እንግዲህ በዩክሬን የተገኙት እነዚህ የቻይና ወታደሮች አሁን የተገኙት ብቻ አይደሉም፣ ሌላም ተጨማሪ አለ የሚልም መረጃ ወጥቶ ነበር። ለዚህም ደግሞ ቮሎዲሚር ዜሌንስኪ ናቸው ሀሳቡንም ይህንን አገኘኋቸው ያላቸውን ወታደሮችንም ጨምሮ የተናገሩት ማለት ነው። የዩክሬን የውጭ ጉዳይ ሚኒስቴር እንዳለው ደግሞ በዩክሬን ግዛት የሚዋጉ ቻይናውያን ወታደሮች ቻይና ለሰላም ያላትን አቋም ጥያቄ ውስጥ የሚያስገባ ነው በማለት ለኪየቭ ግዛት የሚገኘው የቻይና ልዑክ ማብራሪያን ሰጥቶ ነበረ። ይህ ጉዳይ እንግዲህ በዚሁ ከቀጠለ ዓለም ወዴት እንደምታመራ ወደፊት የምናየው ነገር ይሆናል። በሳምንቱ አበይት ተብለው ከተነሱ ጉዳዮች መካከል እነዚህ ዋና ዋና ከዓለም አቀፍ ማለት ነው ሁለቱ ሀገራትም ሆኑ በመካከለኛው በአውሮፓ በመካከለኛው አውሮፓ እንዲሁም ደግሞ በመካከለኛው ምስራቅ እንዲሁም ደግሞ ወደ አፍሪካ ስንመጣ በኮንጎ አማጽያን የሚካሄደውና በዓለም ላይ እነዚህ ሁላ ደግሞ ሰብአዊ ቀውሶችና እንዲሁም ደግሞ የምጣኔ ሀብት ጉዳት እያስከተሉ መሆኑን የተባበሩት መንግስታት ድርጅት የኢኮኖሚም እንዲሁም ደግሞ የሰብአዊ መብት ድርጅቶቹ እየገለጹ ይገኛሉ። ዓለም አቀፍና አገራዊ የሆኑ ዋና ዋና አበይት ጉዳዮችን ነበር ስንዳስስ የቆየ ነው። መልካም ተመልካቾቻችን፣ የአሻም የሚዲያ ዳሰሳችን በዚሁ ተቋጭቷል። እንግዲህ በዚህኛው ሳምንት የተነሱ አበይት የተባሉ ጉዳዮችን ወደ እናንተ ስናደርስና ስንዳስ ቆይተናል። በቀጣይ ሳምንት ደግሞ አዳዲስ አበይት ጉዳዮችን እያነሳን ከእናንተ ጋር ቆይታ እናደርጋለን። እስከ ሳምንት መልካም ሳምንት እያልን ይህንም መሰናዶ እያዘጋጀን ወደ እናንተ ስናደርስ የቆየ ነው ኢየሩሳሌም አለሙና መስከረም አዲሱ በጋራ በመሆን ነበረ። እስከ ሳምንት መልካም ሳምንት ይሁንላችሁ እያልን አሻም ለሁላችን